استوى على العرش ላይ ወሬ የሚበዛበትና የሚያበዙት ሰዎች استوى على العرش እንዴት ነው ብለህ ፈስሩ ስትላቸው ምን ይሉሃል ወደ ሌላ ትሂድ ቀጥታ ትርጉሙ እሺ ቀጥታ ትርጉሙ እንዴት ነው ከአርሽ በላይ ሆነ የለም እንደዚህ አይደለም ቀጥታ ትርጉሙ استوى على العرش እኮ አርሽ ላይ ተቀመጠ ነው ቀጥታ ትርጉሙ ነገር ግን በዚህ መልኩ አላህን እንደዛ ይገለጻል ወይ ይሄ ነው ጥያቄው አይ እንደዛ ይገለጽ እና ምን ማለት ነው ከአርሽ በላይ ሆነ ስለዚህ ይሄ ታዊል ነው ማለት ነው ምን ማለት ነው አላህ እግሩን ጀሃነም ውስጥ ይከታል የሚባል እንደዚህ አይነት አገላለጽ ይሄ ሊሆን አይችልም አን አያ ከሆነ ወይም ደግሞ ትክክለኛ ሰሂህ የሆነ ሐዲስ ከሆነ ያሃን ቃል በተባለው መልኩ እናረጋግጣለን እናምንበታለን በምን አይነት ትርጓሜ ሲባል በምን አይነት ማዕና ሲባል አላህና መልእክተኛው ሰለላሁ ዐለይሂ ወሰለም በፈለጉትና ባሰቡት በሱ ትርጓሜ እኛ አንተረጉምም አንፈስርም ይሄ አካሄድ የትላልቅ ሰለፎቹ አካሄድ ነው በአሁን ሰዓት ሰለፍን ነው የምንከተል ተብሎ ሰለፎችን ነው የምንከተለው ተብሎ ይሄን ነገርን እየተረጎመ እያብራራ ውስጡን ሰለፎች እንደዚህ አይነት ነገር አያደርጉትም لا نفسر አሉ እኛ አንፈስር አንተረጉምም وما ادركنا احدا يفسر ማንንም ደግሞ መሻይኾቻችን እነዚህ ሰዎች መሻይኾቻችን ሲሉ ታቢዒዎች ታቢዒዎችን ነው የሚናገሩት የታቢዒዎችን እነዚህን ሰዎች ነው የሚናገሩት ምርጡ ዘመን የሚባለው እነሱንም አላገኘንም ሲፈስሩት ሲተረጉሙት አላየንም ስለዚህ እንደዚሁ እናሰብተዋለን ይሄ አንደኛው የመዝሀብ አሽዓሪያ መንገድ አንዱ አካሄዳችን ይሄ እኛ ሰለፍነን ካለን ሰለፎች እኮ በሐቂቃ አሽዓሪያ መንገድ ነው ሰለፎችን አቅፎ ያስተላለፈው ለወደፊቱ ትውልድ በዚህ ሐዲስ ሰሂህ የሆነ ቡኻሪና ሙስሊም ላይ መጣለን ሐዲስ እንዴት ነው ማናምነው እንዴ ትክክለኛ ሰነድ ከመጣለት እናምናለን ነገር ግን እናሰብታለን ምን ማለት ነው የተፈለገው ታሪያ ሙራድ ሲባል አላህ ወረሱሉ ዓለም አላህና መልእክተኛው ባሰቡት በፈለጉት فوقع عليه سيدنا ايوب ላይ ወደቀባቸው ምን ወደቀባቸው ሪጅሉን ሚን ጀራድ ወይም ደግሞ ሪጅሉ ጀራድ ኢማም አልቡኻሪ ላይ ሪጅሉ ጀራዲን ጀራድ ማለት ምን ማለት ነው አንበጣ አይደለ አንበጣ ማለት ነው ጀራድ እሺ ያንበጣ ምንድነው እነሱ ላይ ወደቀባቸው ሪጅል ያንበጣው እግሩ ነው የወደቀባቸው ያንበጣው እግሩ ነው የወደቀው አሁን እዚህ ጋር አይደለም ሪጅል ማለት ምን ማለት ነው ሙሉ ሙፈሲሮችን እዩዋቸው ይሄን ሐዲስን አፎን ሸርህ ያደረጉ ማለት ነው ይሄን ሐዲስን ያብራሩ ምንድነው ሲባል ሪጅል ማለት እግር ሳይሆን ይላሉ ራሳቸው الجماعه كثيره الاعداد ቁጥራቸው ብዙ የሆነ ሙተካሲር የሆነ ብዙ የሆነ በጣም የበዙ ጀማዓ የሆኑ ነገር ሪጅል ይባላል ሪጅሉ ጀራድ ሲባል በጣም ጀማዓ ብዙ የሆኑ አንበጣዎች ዘነበባቸው ማለት ነው የወርቅ የሆነ አንበጣ ይሄ ሐዲስ ላይ ሰሂህ ሐዲስ ላይ መጥቷል አዳምጡኝ አብዛኛው በዚህ ነገር ላይ ጠልቆ ትምህርት የሌለው ዕውቀቱ የሌለው አላህና መልእክተኛው ባሉት እናምናለን እነሱ على مراد الله وعلى مراد رسول الله صلى الله عليه وسلم በአላህ ሙራድ በሰይዳችን ሰለላሁ ዐለይሂ ወሰለም ሙራድ በፈለጉት መልኩ በእንደዛ አይነት መልኩ አምነናል ብሎ ማለፍ እኮ ነው እና እዚህ ጋር ቁጭ ብሎ ድብድብና ጆሮ እጅ እግር አይን ምናምን እየተባለ በእንደዚህ አይነት መልኩ አላህ ላይ የሚወራበት ሳይሆን እኛ መለስ ሰለፎቹ እንደዚህ ነበሩ ያን ነገር ያሰብቱና መለስ ብሎ ምን ላይ ነው ወሬ የሚያበዙት ካላችሁ የሚያበዙት ወሬ አኽላቅ ላይ ጸባይ ላይ በሚቀጥለው ደርሳችን ላይ አነሳዋለሁ ብዬ ትላንትና ባለፈው ደርሳችን አልመጣውም ነበር ትላንትም አልተመቸኝም ይሄ ምንድነው ቀደም የምትለው ቃል መታ አንዳንድ ሐዲሶች ላይ አንዳንድ ሰዎች ያው በግልጽኛው ትርጓሜ ማለት ነው ቀደም ማለት እግር ማለት ነው ተብሎ በእንደዚህ አይነት መልኩ ይፈስሩ ብዙ አሉ አብሶ ደግሞ ይሃ ቡኻሪና ሙስሊም ላይ የተዘገበልን ሐዲስ ቡኻሪና ሙስሊም ላይ የተዘገበው ሐዲስ ስለ ጀነትና ስለ ጀሃነም አላህ ጀለ ጀላሉ እንደሚሞላቸው ሲናገር وأما النار إلى الله جل جلاله حديث لاي እቺ ጀሃነም የእሳቷ ደግሞ አትሞላም ይጨመርባታል የተወሰነበት ጀሃነም ሰው ይሄዳል ይገባል አይሞላም ከዛ በኋላ فيضع قدمه عليها إلى الحديث له فيضع
ቀደመሁ ዐለይሃ ይሄ ቡኻሪና ሙስሊም የተዘገበ ሐዲስ ነው። በሌላ ዘገባ ላይ ደግሞ ፈየضዑ ሪጅለሁ ዐለይሃ በሌላኛው ሐዲስ ደግሞ ፈየضዑ ሪጅለሁ ዐለይሃ ቀደምም እግር ማለት ነው በዛሂሩ ሪጅልም እግር ማለት ነው። ስለዚህ በሁለቱም ዘገባዎች ሰሂህ በሆነ ሐዲስ እና ምን ማለት ነው አላህ እግሩን ጀሃነም ውስጥ ይከታል የሚባል እንደዚህ አይነት አገላለጽ ይሄ ሊሆን አይችልም፣ ሊከሰትም አይችልም፣ እንደዚህም ሊያስረዳም አይችልም ሐዲሱ። ታዲያ እሺ እንዴት ነው የምንረዳው ሲሉ ሁል ጊዜ እንደምደጋግመው እንደነዚህ አይነት ዘገባዎች ላይ ወደ አላህ ጀለ ጀላሉ የሰውን የፍጥረታትን የሆነ የሰውነት አካልና የሰውነት ክፍል ወደ አላህ ተጠግቶ ሲመጣ በምንድን ነው የምንረዳው የሚለው ታሪክ የሄደበት 1000 ምናምን ዓመት ያለፈበት ዑለማዎቹ የሚሄዱበት ሁለት አይነት መንገድ አለ። በእነዛ ሁለት አይነት መንገዶች ይሄንን መረዳት ነው ሁል ጊዜ እኔ ደርስ ላይ እንደምደጋግመው ማለት ነው። አንደኛው አካሄድ ምንድነው? አንደኛው አካሄድ ከተባለ የመጣውን የተዘገበውን ቁርአን አያ ከሆነ ወይም ደግሞ ትክክለኛ ሰሂህ የሆነ ሐዲስ ከሆነ ያሃን ቃል በተባለው መልኩ እናረጋግጣለን፣ እናምንበታለን። በምን አይነት ትርጓሜ ሲባል በምን አይነት ማዕና ሲባል አላህና መልእክተኛው ሰለላሁ ዐለይሂ ወሰለም በፈለጉትና ባሰቡት በሱ ትርጓሜ እኛ አንተረጉምም አንፈስርም። ይሄ አካሄድ የትላልቅ ሰለፎቹ አካሄድ ነው። በአሁን ሰዓት ሰለፍን ነው የምንከተል ተብሎ ሰለፎችን ነው የምንከተለው ተብሎ ይሄን ነገርን እየተረጎመ እያብራራ ውስጡን ሰለፎች እንደዚህ አይነት ነገር አያደርጉትም። ለምሳሌ ሰይድ ኢማም አቡ ዑበይድ አልቃሲም ኢብን ሰላም ትልቅ ሚነ ታቢዒን 224 አካባቢ ላይ ወደ አኺራ ይሄዱ ትልቅ የአላህ ወዳጅ ዓሊም ሙሐዲስ ፈቂህ ሉጋዊ በቋንቋም ደረጃ ዓሊሞች ምን ይላሉ? ይሄና ስለዚህ ሐዲስ ሲያወሩ ምን ይላሉ? ይሄ አይነት ሐዲስ እነ ሰይድ ኢማሙል በይሀቂ ዘግበውታል አስማኡ ሲፋት ኪታባቸው ላይ እነ ኢማም ኢብኑ አብዱል በር አተምሂድ ኪታባቸው ላይ ዘግበውታል። እዛ ላይ ምን ይላሉ? እንደነዚህ አይነት ሐዲሶች አሉ ይሄን የመሰለ ሐዲሶች ልክ እንደዛውም ከነዚህም ሌላዎች ለምሳሌ ضحك ربنا ጌታችን ضحك ማለት አረብኛው ሳቀ ማለት ነው። ነገር ግን ወደ አላህ ተጠግቷል። እንዴት ነው እሺ ምን ተረጉሞታል? እነዚህን ሐዲሶች የመሰሉ ሐዲሶች ይላሉ ይሄንም ቀደመሁ ሚለውንም ቀደም ሚለውንም እነዚህን ሐዲሶችን ከታማኝ ሰዎች ስለተዘገበልን ከታማኝ ዓሊሞች ስለተዘገበ ሰነዱ ትክክል ስለሆነ እናምንበታለን፣ እናስተላልፈዋለን እንደመጣው። ነገር ግን አሉ ከተጠየቀን ፈስሩት ከይፈ ተፍሲሩሁ ተብሎ ከተጠየቀን ላ ንፈስር አሉ እኛ አንፈስር አንተረጉምም። ወማ አድረክና አሐደን ይፈስሩ ማንንም ደግሞ መሻይኾቻችን እነዚህ ሰዎች መሻይኾቻችን ሲሉ ታቢዒዎች ታቢዒዎችን ነው የሚናገሩት። የታቢዒዎችን እነዚህን ሰዎችን ነው የሚናገሩት። ምርጡ ዘመን የሚባለው እነሱንም አላገኘንም ሲፈስሩት ሲተረጉሙት አላየንም። ስለዚህ እንደዚሁ እናሰብተዋለን። ይሄ አንደኛው የመዝሀብ አሽዓሪያ መንገድ አንዱ አካሄዳችን ይሄ የሰለፎቹ አካሄድ ይባላል። የሰለፎቹ አካሄድ ይባላል። ይሄ አንድ ያካሄድ ስልትና አይነት ነው። ወለሃዛ እኛ ሰለፍነን ካለን ሰለፎች እኮ በሐቂቃ አሽዓሪያ መንገድ ነው ሰለፎችን አቅፎ ያስተላለፈው ለወደፊቱ ትውልድ እናምናለን በዛ ነገር። በቃ አሁን ይመጣልናል ከትንሽ አያ ሁለተኛው አሁን ቀጣይ የምንቀራው አያ ላይ ይመጣልናል። ኢስተዋ ዐለል ዐርሽ ይለናል። እናምናለን። ማን ነው ኢስተዋ ዐለል ዐርሽ ማናምነው? በዚህ ሐዲስ ሰሂህ የሆነ ቡኻሪና ሙስሊም ላይ የመጣልን ሐዲስ እንዴት ነው ማናምነው? እንዴ ትክክለኛ ሰነድ ከመጣለት እናምናለን። ነገር ግን እናሰብታለን። ምን ማለት ነው የተፈለገው ታዲያ ሙራድ ሲባል አላህ ወረሱሉ ዓለም አላህና መልእክተኛው ባሰቡት በፈለጉት ሰይዳችን ሰለላሁ ዐለይሂ ወሰለም ባሰቡት አላህ ጀለ ጀላሉ በፈለገው በዛ ሙራድ አምነናል ብለን እናልፋለን ማለት ነው። ይሄ ደግሞ የሰይድ ኢማም አህመድ ኢብኑ ሐንበል የትላልቆቹ መንገድ እንደነዚህ አይነቶችን ሲመጣላቸው ምን ይላሉ? አሚሩሃ ከማ ጃአት ልክ እንደመጣችሁ አሳልፏት። መቅራቱ ነው መፈሰሩ ማለት ማንበቡ ነው። በቃ ራሷን እሺ
ሰለፎች እንደዚህ ይሉናል። አንዱ ደግሞ እኔ ሰለፍን ነው መከተለው ብሎ ይመጣና እግሩን ምልክት እየሰጠ እግር ብሎ ሲተረጉምልን ወላ እጅን ምልክት እየሰጠ እጅ ብሎ ሲተረጉምልን አሰለም በአማርኛ ተርጉሞት ድጋሚ ምልክትም ሰጥቶ ማለት ነው የሰውነት ክፍል በእንደዚህ አይነት ነገር ይባላል። ይሄ ነው የሰለፎች መንገድ። እነ ሰይድ ኢማም አህመድ ኢብኑ ሐንበል እየተሰቃዩ እስር ቤት ውስጥ ليس كمثله شيء وهو السميع البصير سميع البصير سميع ተመልካች ነው የሚለው ምን ማለት ነው ሲሏቸው ሰሚዕ በሲር ማለት ነው። ማዕናው ምን ማለት ነው ሲሏቸው አላሁ አዕለም አላቅም አላሁ አዕለም ሰሚዕ በሲር ነው አላህ እንዳለው ቁርአን ላይ። ሰለፍ መንገድ ይሄ ነው። የአሽዓሪያም ደግሞ ከሁለት እነዚህን እንደነዚህ አይነት አሻሚ የሆኑ አያቶችን ከምንረዱባቸው ሁለት አይነት መንገዶች ውስጥ አንዱ ተፍዊድ የሚባለው። ተፍዊድ ማለት ቃሏ ማዕናውን ወደ አላህ ማስጠጋት ማለት ነው። በዛ አምነናል ሙሉ ለሙሉ ቃሏ በመጣው ቁርአን ከሆነ ሰሒህ ሐዲስ ከሆነ የተረጋገጠ ሐዲስ ከሆነ እናምንበታል። በእንደዚህ አይነት መልኩ ነው ዑለማዎቹ የሚሄዱት። አንደኛው ይሄ። ሁለተኛው አካሄድ ያቺ ቃል ይህን የሰዎችን የሰውነት ክፍል ምናምን ከሚያስዝ ሌላ ትርጓሜ አለው ወይ ብለው ሁለተኛ ትርጉም ሶስተኛ ትርጉም ይፈልጉለታል። ይህን ነገር ይፈልጉለታል። አሁንም ወደዚህ ሐዲስ እንመለስና فيضع قدمه عليها ሲል ቀደም ማለት ምን ማለት ነው? ከነዛ ትርጉሞች ውስጥ ሌላ ትርጉም አለው ወይ? رجله فيضع رجله عليها ሲል رجل ምትለው ሌላ ትርጉም አላት ወይ ሚለውን እናያለን። እዚህ ቡኻሪ ሙስሊም ሐዲስ ላይ ኢማም ቡኻሪ ዘገቡት ሐዲስ ላይ አንድ ሐዲስ ተዘግቦልናል። ሰይድና አዩብ عليه السلام نعم عليه السلام سيدنا أيوب عليه السلام الله ያደረገባቸውን ሙሲባ በሽታው ምኑን አላህ ካጠባቸው በኋላ አንድ ወንዝ ላይ የታጠቡ በነበረበት ሰዓት فوقع عليه سيدنا أيوب ላይ ወደቀባቸው። ምን ወደቀባቸው? ሪጅሉን ሚን ጀራድ ወይም ደግሞ ሪጅሉ ጀራድ ኢማም አልቡኻሪ ላይ ሪጅሉ ጀራዲን ጀራድ ማለት ምን ማለት ነው? አንበጣ አይደለ? አንበጣ ማለት ነው ጀራድ። እሺ ያንበጣ ምንድነው እነሱ ላይ ወደቀባቸው? ሪጅል ያንበጣ እግሩ ነው የወደቀባቸው። ያንበጣ እግሩ ነው የወደቀው አሁን እዚህ ጋር አይደለም። ሪጅል ማለት ምን ማለት ነው? ሙሉ ሙፈሲሮችን እዩዋቸው ይሄን ሐዲስን አፎን ሸርህ ያደረጉ ማለት ነው። ይሄን ሐዲስን ያብራሩ ምንድነው ሲባል ሪጅል ማለት እግር ሳይሆን ይላሉ ራሳቸው الجماعة كثيرة العدد ቁጥራቸው ብዙ የሆነ ሙተካሲር የሆነ ብዙ የሆነ በጣም የበዙ ጀማዓ የሆኑ ነገር ሪጅል ይባላል። ሪጅሉ ጀራድ ሲባል በጣም ጀማዓ ብዙ የሆኑ አንበጣዎች ዘነበባቸው ማለት ነው። የወርቅ የሆነ አንበጣ። ይሄ ሐዲስ ላይ ሰሂህ ሐዲስ ላይ መጥቷል። ሰይድ አዩብ አለይሂ ሰላም ልክ የወርቅ አንበጣ ጠብ እያለ ሲወድቅባቸው መሰብሰብ ጀመሩ ተነስተው። ያን ሲሰበስቡ እንዴ ነብይ አድርጌ ልጅ ሀብት ሰጥቼ አንተን አላብቃቃሁም እንዴ አላቸው። አላህ አላብቃቃሁም እንዴ ለምን ይሄን ተሰበስባለህ ሲላቸው ምን አሉ ሰይድና አዩብ? ነዓም አብቃቅተኛል፣ ነገር ግን ካንተ በረካ አልብቃቃ። ይሄ የሰው ኃይል የገባበት ነገር አይደለም፣ ከአላህ የመጣ ነገር ነው። ከአላህ የመጣ ወርቅም ቢሆን ብርም ቢሆን አልብቃቃም ካንተ ጀለ ጀላሉ ብሎ ሲሰ እዚህ ጋር ሪጅሉ ጀራድ ሲል ያንበጣ መንጋ ብዙ የሆነ ቁጥሩ ጀማዓ ማለት ነው የሚያስይዘው ይሄ ነገር። ኢቅራ በማለት የጀመረው መልእክት 23 ዓመታትን ደረጃ በደረጃ እየወረደ ተከተበ። እርሶስ ከዚህ ሰማያዊ መልእክት ድርሻው ምን ያህል ነው? ቁርአንን ተምረዋል? ካልተማሩ እድሜ ያልፏል አሊያም ጊዜ የለኝም ብለው እንዳያስቡ ዘምዘም ኦንላይን ቂራት ማዕከል ለዚህ ጥያቄ መልስ ይዞ ወደ እናንተ ብቅ ብሏል። ቁርአንን ባሉበት ቦታና በክፍት ጊዜው ይማሩ። ቁርአንን ያጠናቀቁ ከሆነ ቀጣዩን የኢልም ምዕራፍ ይክፈቱ። ስለ ሰላትና ኢባዳ በየዕለቱ ስለሚያከናውኑት ግብይት የእስልምና መርሃ ግብር ምን ይላል? ፊቅህ፣ ሐዲስ፣ ሲራ፣ ነህው፣ ሰርፍ፣ የቁርአን ተፍሲርና ሌሎች የእስልምና እውቀት ዘርፎችን ብቁ በሆኑና ልምድ ባካበቱ ኡስታዞች እኛ ዘንድ ይማሩ።
ለመመዝገብና ለበለጠ መረጃ 0978 67 0423 ወይንም 0993 34 5020 ይደውሉ። ዘምዘም ኦንላይን የቁርአንና የኢልም ማዕከል። እሺ እዚህ ሐዲስ ላይ ምን ማለት ነው? ፈየضዑ ሪጅለሁ ዐለይሃ ሲል አላህ ጀለ ጀላሉ ጀሃነምን ሊሞላበት የወሰነባቸውን ብዙ የሆኑ ጀማዓዎችን አንድ ላይ በአንድ ጊዜ ጠቅልሎ ይከትባታል። የዛን ጊዜ በቃኝ 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 ትላለች ማለት ነው። ይሄን ማን ነው የሚፈስረው በእንደዚህ አይነት መልኩ? ይሄ ብዙ ጀማዓ በሚል ቀደም ሚለውንስ ወደ ቀደም ስንሄድ አሁን ዛሬ የቀራ ነው። ቀደመ ሲድቅን عند ربهم ቀደመ ሲድቅ ስላለ ይሄ ምንድነው? ሳቢቃ የሚለውን ያስይዛል፣ የቀደመ የሚለውን ያስይዛል። ቀደመሁ ሲባል አላህ ጀለ ጀላሉ በአዘል በዕልሙ የቀደመ የእሳት ሰው ያደረጋቸውን እነዛን ብዙ ጀማዓዎች ማለት ነው። መን ሰበቀ ዒልሙሁ ጀለ ጀላሉ የአላህ ጀለ ጀላሉ ዒልሙ እሱ ላይ የቀደመበት ከአዘል የጻፈባቸው ለጀሃነም ያደረጋቸውን ጀማዓዎችን ሰብስቦ በእንደዚህ አይነት መልኩ እዛ ውስጥ ይከታቸዋል የሚለውን ያስይዛል። አሃ እንደዚህ አይነትን አገላለጽን እንደዚህ አይነት አተረጓጎምን እሺ ቃሏ የሚሸከምና ቃሏ የምታሲዝ ቢሆንም ማን ብሎታል ዑለማዎቹ ካላችሁ ብዙ ዑለማዎች ከነሱ ውስጥ ሰይዲ ኢማም ነድር ኢብን ሹመይል እና አብዱላህ ኢብን አልሙባረክ ትላልቆቹ ምን ይሏቸዋል? እንደሱ ከታላቁ ዓሊምና የሉጋ ቋንቋ አዋቂ የሆኑት ኢማም አህመድ ኸሊል ኢብን አህመድ አልፈራሂዲ ከሳቸው ደረሶች ውስጥ ኸሊል ኢብን አህመድ አልፈራሂዲ ማለት የኢማም ሲበወይህ ሼኽ ማለት ነው በቋንቋ ደረጃ። የሱ የኸሊል ኢብን አህመድ አልፈራሂዲ ከተማሪዎቻቸው ውስጥ አንደኛ ቋንቋ ላይ ሉጋ ላይ አዋቂ የሆነ ነው ተብሏል። ቋንቋ ከባለቤቱና ከዑለማዎቹ ነው ከቋንቋው ሊቆች ነው የሚወሰደው። እኚህ ደግሞ ነድር ኢብን ሹመይል መቼ ናቸው ከተባለ 203 ላይ የሞቱ ማለት ነው። 203 ማለት በጣም ለሰሃባዎቹ ቅርብ የነበረ ጊዜ ዘመን እነሱ ብለውታል። እነ ሰይዲ ኢማም ኢብን ሒባን ረዋሁ ኢብን ሒባን እንደሚባለው ኢብን ሒባን ሙሐዲሱ እሳቸው ሰሒሃቸው ላይ ሰሒህ ኢብን ሒባን ላይ ይሄን ነገር ጠቅሰው ቀደም ማለት ቅድም ያልነው ቀደመ ሲድቂን ስንል ምን ብለናል? ከተፍሲሮች ውስጥ እውነተኛ የሆነ ቦታም የረጋ ቦታም አላቸው። እውነተኛ የሆነ ቦታ እንዳላቸው አበስራቸው ማለትን ያስይዛል። ቀደመው ማለት ቦታዎቹን አላህ ጀለ ጀላሉ እነዛን ጀሃነም የወሰነባቸው ቦታዎች ምን አይነት ቦታዎች? ወንጀል የተሰራባቸው በኩፍር የተፈረጁባቸው እነዛን ቦታዎችና ድንጋዮችን እነዛን ይከታቸዋል በሚል ይሄን ተርጉመውታል። الإمام الأزهري صاحب التهذيب ታላቅ ዓሊም እሳቸውም በእንደዚህ አይነት መልኩ ፈስረውታል። በኪታብ ኢማም በይሐቂ አስማው ሲፋት ላይ እነ ሰይዲ አዝሃሪ ደግሞ ኪታቦቻቸው ላይ ተህዚብ ሌሎችም ኪታቦቻቸው ላይ የጠቀሱት ያተረጓጎም አይነት ነው። ይሄ አይነት አተረጓጎም በአሽዓሪያ መንገድ ሁለተኛው መንገድ ታእዊል ይባላል። ምን ማለት ነው ታእዊል? ቃሏን ከመጀመሪያውና ጭንቅላት ላይ ፈጥኖ ከሚመጣው ትርጉም ወደ ሌላ እሷ ቃሏ የምትሸከመውና የቋንቋው ሊቆች የመሰከሩለት የተነገረለት ወደ ሁለተኛና ሶስተኛ ደረጃ ቋንቋ በዛ መተርጎም እንደማለት ነው። ይሄም የዑለማዎቹ አካሄድ ነው፣ የአሽዓሪያ አካሄድ ነው። በእንደዚህ አይነት መልኩ ፈስሮታል እንጂ ቀደምን እግር ተብሎ አመላክቶ በዛ ላይ ከዛ የት ነው የሚገባው? ጀሃነም ይገባል። በጣም ያሳፍራል፣ ውርደት ነው። እንደ ሰለፎቹ እኮ ሰላም ሆኖ አላህ ባለው ነብያችን ሰለላሁ ዐለይሂ ወሰለም ባሉት እናምናለን። ትርጉሙ አላህ በፈለገው ሰይዳችን ሰለላሁ ዐለይሂ ወሰለም በፈለጉት በተናገሩት መልኩ በዛ አምነናል ብሎ እኮ መገላገል ይቻል ነበር። ነገር ግን አጉል ነገር ላይ ተወድቆ አላህን በሰው ተመስሎ መጨረሻ ይኸው ጀሃነም ውስጥ ይገባል ተብሎ ቁጭ ተደረገ። አላህ ይጠብቀን። ግልጽ ነው አይደል? የኛ አካሄድ ምን እንደሆነ ታውቃላችሁ? እነዚህ ሁለት አካሄዶች ውስጥ ሰላሙን የሚሰጡ የኛ ስል የምታዳምጡኝ አብዛኛው በዚህ ነገር ላይ ጠልቆ ትምህርት የሌለው ዕውቀቱ የሌለው አላህና መልእክተኛው ባሉት እናምናለን። እነሱ አላ ሙራዲላህ ወአላ ሙራዲ ረሱሊላህ ሰለላሁ ዐለይሂ ወሰለም በአላህ ሙራድ በሰይዳችን ሰለላሁ ዐለይሂ ወሰለም ሙራድ በፈለጉት መልኩ
በእንደዛ አይነት መልኩ አምነናል ብሎ ማለፍ እኮ ነው። እና እዚህ ጋር ቁጭ ብሎ ድብድብና ጆሮ እጅ እግር አይን ምናምን እየተባለ በእንደዛ አይነት መልኩ አላህ ላይ የሚወራበት ሳይሆን እኛ መለስ ሰለፎቹ እንደዚህ ነበሩ። ያን ነገር ያሰብቱና መለስ ብሎ ምን ላይ ነው ወሬ የሚያበዙት ካላችሁ የሚያበዙት ወሬ አኽላቅ ላይ ጸባይ ላይ ከአላህ ጋር ያለ ሙዓመላ ላይ ህይወትን ማስተካከል ላይ ዱንያን ችላ ማለት ላይ አላህን መፍራት ላይ ለአኺራ መዘጋጀት ላይ በብዛት ወሬ አላቸው። እንደዚህ አይነት ነገር ላይ ትንሽ ቃል ነው የምታገኝላችሁ። እንዲህ በቃ እለፈው እንደዛው እንደቀራኸው እለፈው እንዳትፈስር ብሎ ነው። ሌላ ቦታ ላይ ግን በጣም ይፈስሩት በጣም ይተረጉሙት እዛ ጉዳይ ላይ። ይሄ ነው የሰለፎቹ መንገድ። አሁንም ሰለፎቹን እከተላለሁ ያለ ይሄ ነው መሆን ያለበት። አላህን መፍራት አኺራን መፍራት በዛ ላይ ማዘውተር እንጂ እንደዚህ አይነት ነገር ላይ ቀን ማታ ሁሌ እያወራ ሰለፎችን ነው የምከተለው ማለት ይሄ ነጃ አላህ ይበለን። طيب ወደ ደርሳችን ስንመለስ ከዛ በኋላ አላህ ምን ይለናል? ኢነ ረበኩሙላሁ አለዚ ኸለቀ አሰማዋቲ ወልአርዳ ፊ ሲተቲ አያሚን ثم استوى على العرش የመካ ነው ብለናል። መካ ላይ ደግሞ አብዛኛው ካፊር ነው እያዳመጠ ነው ገና ስለ ተውሂድ ስለ ኢማን ስለ ዲን ስለ ፈጣሪ ከውኑን የኸለቀ ጌታ አሁን ተገርማችኋል ነው አላህ ያላቸው። መልእክተኛ ልከን ከናንተ የሆነ ሰው የሆነ መልእክተኛ ልከን እንዲያስጠነቅቅና ያመኑትን ደግሞ እንዲያበስር መላካችን ይሄ ገራሚ ሆነባችሁ እነዛ ከሃዲዎች ካፊሮች ይሄኮ ግልጽ የሆነ ድግምትና ጥንቆላ ነው ብለው አሉ ካለ በኋላ አላህ ስለራሱ ስለ ጌትነቱ ሲነግራቸው ኢነ ረበኩም አላህ በርግጥ እኮ የናንተ ጌታ እኮ ፈጣሪ ሁሉን ነገር የፈጠረ አላህ ነው ጀለ ጀላሉ አላህ ነው ፈጣሪው الذي خلق السماوات والارض ሰማያትን መሬትን የፈጠረ ጌታ في 6 ايام በዱንያ ጊዜ 6 ቀኖች በሚያክል በእንደዛ አይነት ያህል ሰማያትን መሬትን የፈጠረ ጌታን መሬት ውስጥም ያለውን ነገር ሰማይ ውስጥም ያለውን ነገር ማለት ነው አንድ ላይ በ6 ቀናቶች በእናንተ በዱንያ ቀናቶች ላይ 6 ቀን በሚያህል መጠን በእንደዛ አይነት መልኩ አላህ የፈጠረ ነው። ዑለማዎቹ ይሄን ሲናገሩ ምን ይላሉ? ቢፈልግ እኮ አላህ በላህዛ ነው የሚያስገኘው። ነገር ግን ነገራቶችን የቁድራውን የችሎታውን ነገርን በተለያየ መልኩና በጊዜ ገድቦ በእንደዚህ አይነት ቀን ላይ እንዲተፈጠረ በእንደዚህ አይነት ቀን እንዲተፈጠረ ተብሎ ያን ቁድራን ሊያሳይ እንጂ በቁድራውማ አላህ ኩን ብሎ ነገራቶችን እንዳለ መፍጠር የሚችል ጌታ ነው ብለዋል። ያን ከፈጠረም በኋላ አላህ ጀለ ጀላሉ ثم استوى على العرش ከዛም በኋላም استوى على العرش ምን ማለት ነው? استوى على العرش አሁንም በእንደዚህ አይነት ቦታዎች ላይ አላህ ጀለ ጀላሉ የማይዘዋወር የማይወገድ የማይለዋወጥ የማይቀያየር የሆነ ጌታ ስለሆነ በምን መልኩ ነው የምንረዳው? ምንለው አንደኛው استوى على العرش በቃ አምነናል አላህ ጀለ ጀላሉ በእንደዚህ አይነት አላህ በፈለገው ሙራድ ባለው መልኩ እሱ ከክብሩ ከልህቀቱ ጋር በሚስማማ መልኩ በሚሄድ መልኩ استوى على العرش እናምናለን የሚለውን ያን ትርጉሙን ያስይዘናል። አይ ከዛ በኋላስ استوى على العرش የሚለውን በምን በሌላ ትርጓሜስ መያዝ ይችላል ወይ? ለምን ቃሏ ምን ማለት ናት? استوى على العرش استوى على العرش የምትለው ቃል ምን ማለት ነው? አርሽ ላይ ተደላደለ ማለት ነው። በነገራችን ላይ በአሁኑ ሰዓት እዚህ ይሄ استوى على العرش ላይ ወሬ የሚበዛበትና የሚያበዙት ሰዎች استوى على العرش እንዴት ነው ብለ ፈስሩ ስትላቸው ምን ይሉሃል? ወደ ሌላ ትሂድ ቀጥታ ትርጉሙ። እሺ ቀጥታ ትርጉሙ እንዴት ነው? ከአርሽ በላይ ሆነ። የለም እንደዚህ አይደለም ቀጥታ ትርጉሙ። ቀጥታ ትርጉሙ استوى على العرش እኮ አርሽ ላይ ተቀመጠ ነው ቀጥታ ትርጉሙ። ነገር ግን በዚህ መልኩ አላህን እንደዛ ይገለጻል ወይ? ይሄ ነው ጥያቄው። አይ እንደዛ ይገለጽ እና ምን ማለት ነው? ከአርሽ በላይ ሆነ። ስለዚህ ይሄ ታዊል ነው ማለት ነው። ይሄ እኮ ትርጉሙን ከቀጥተኛው ትርጉም ወደ ሌላ ትርጉም መሄድ ነው እንጂ ቀጥታ መተርጎም አይደለም። ይሄ ወደ ሌላ ደግሞ ትርጉም ከሄዳችሁም ደግሞ ሌሎችም ዑለማዎች ወደ ሌላ ትርጉም ይሄዱት ተቀባይነት ይኖረዋል። ግልጽ ነው አባባሌ። ወለሃዛ በሌላ አገላለጽ አላ ወርተፋ ከፍ አለ ላቀ
የበላይ ሆነ ሲባል የቦታ ብቻ እኮ አይደለም ቃሏ ላይ ያለችው ነገራቶችን ፈጥሮ ነገራቶችን አስከስቶ ከነሱ በላይ አድራጊ የነሱ ተቆጣጣሪ የነሱ ባለቤት የነሱ አስተናባሪ ሆነ የሚለውን እኮ ያስይዛል። ታዲያ በሌላ እንትን ትርጉምን ተርጉሞ ከተባለ ይሄንም ያስይዘናል። ልክ እንደዛውም አርሽ የሚለውን ቃል አርሽ ማለት ዙፋን ነው አይደል? አርሽ ስለዚህ የስልጣኑ ዙፋን ላይ ተደላደለ ብለንም መተርጎም እንችላለን። የስልጣኑ ዙፋን ላይ ተደላደለ ሲባል የስልጣን ዙፋን ቦታ ነው እንዴ? የስልጣን ዙፋን ቦታ ነው የሆነች የሚታይ ቦታ ነው አይደለም። የስልጣን ዙፋኑ ላይ እሱ ብቻ ባለስልጣን ሆነ። እነዚህ ከውን ፈጣሪ ይሄን ሁሉ ከፈጠረ በኋላ ለማንም አሳልፎ አልሰጠው ኃላፊነቱን። የዛ ሁሉ የማስተናበር የባለቤትነት ስልጣኑ ላይ ተደላደለ የሚለውንም ይሄንም ያስይዛል። ይሄ ደግሞ አሁን ቦታ የለም ምን የለ ያለ ቦታ ያለ አቅጣጫ ማለት ነው። ነገር ግን ሰላም ደግሞ የሚሰጠው ዑለማዎቹም የሄዱበት ሰለፎቹ استوى على العرش አላህ ባለው መልኩ በዛ አምነናል ብለን በእንደዚህ አይነት መልኩ ይገለጻል። ናም ኢብን ከሲር ተፍሲራቸው ላይ ምን ይላሉ? ነስሉክ في هذا المقام እንደዚህ አይነት ቦታ ላይ እንጓዛለን እኛ እንጓዛለን مذهب السلف الصالح የሷሊሖቹ እነዛ የሰለፎቹን መዝሐብ የነሱን መንገድን እንሄዳለን። ምንድነው መንገዳቸው? وهو የነሱ መንገድ ደግሞ ኢምራሩሃ كما جاءت ልክ እንደመጣው ልክ እንደተባለው ማሳለፍ እሷን ብቻ መግለጽ። ኢምራሩሃ ማሳለፍ ማለት ነው። በቃ ልክ ስንቀራት እናሳልፋታለን። كما جاءت ልክ እንደመጣችው من غير تشبيه ያለምንም ማመሳሰል ولا تعطيل አላህንም ከሲፋቱ ያለማስወገድ አላህን ከሲፋቱም ሳናስወግድ ሲፋት ደግሞ የመخلوቃቶችን ሲፋትን ሰተንም ሳናመሳሰል ልክ እንደመጣችሁ በዛው አምነን እናሳልፋታለን። ከዛ በኋላስ والمتبادر الى اذهان المشبهين አላህን ከመخلوቃቶች ጋር የሚያመሳስሉ ሰዎች ጭንቅላታቸው ላይ አእምሮአቸው ላይ ቶሎ የሚመጣው استوى على العرش ሲባል ቶሎ ጭንቅላታቸው ላይ የሚመጣው እሱ ነገር መንፊዩን ዐኒላህ ከአላህ ጀለ ጀላሉ የተስተባበለ ነው። እንደዚህ አይነት ነገር የለም አላህ ላይ። فإن الله لا يشبهه شيء من خلقه ከፍጥረታቶቹ ሁሉ አንዳቸውም አላህን አይመስሉትም። لا إله إلا أنت سبحانك إنا كنا من الظالمين። نعم በእንደዚህ አይነት መልኩ ነው ማመን። ምን ማለት ነው? المتبادر إلى الذهن አእምሮ ላይ ፈጥኖ የሚመጣው ትርጓሜ የድ ስትባል እጅ ስትባል ፈጥኖ የሚመጣው ትርጓሜ ለምን استوى የምትለው ቃል እዚሁ ቁርአን ላይ መቀመጥ መደላደል የሚለውን ትርጓሜን ይዛ መታለች ሌላ ቦታ ላይ سبحان الذي سخر لنا هذا وما كنا له مقرنين من الآية ላይ لتستووا على ظهوره ثم تذكروا نعمة ربكم لتستووا على ظهوره الله جل جلاله ይሄን ግመልን ፈረስን የሰጠበትን ኒዕማ ምክንያቱን ሲጠቅስልን ምን አለ? ሊተስተው እንድትደላደሉ على ظهوره በጀርባዎቹ እንድትደላደሉ። ስለዚህ استوى ማለት ተደላደለ ነው። ከአላ ጋር ከመጣ ማለት ነው። አላ ከምትለው ቃል ከመጣ ተደላደለ። ነገር ግን እዚህ ጋር ወደ አላህ ሲመጣ በዛ መልኩ አይተረጎምም። በዛ መልኩ ደግሞ አርሽ ላይ ተቀመጠ ተደላደለ ምናምን የሚለውን ትርጉም ደግሞ አርሽን የሆነ ፍጡርና የሚቀመጡበት ነገር አድርጎ እንደዚህ حتى ሰለፊያንን የሚሉት ራሱ አይሉም እኮ እንደዚህ የሚሉት ምንድነው? አላ ወርተፋ በቃ አላህ ከአርሽ በላይ ሆነ። ይሄ ደግሞ ታዊል ነው። ይሄ ቃሉን ከቀጥተኛውና ከመጀመሪያው ትርጓሜ ዞር ማድረግ ነው። طيب لا اله الا انت سبحانك انا كنا من الظالمين يدبر الامر ነገራቶችን ያስተናብራል አላህ ጀለ ጀላሉ ጥበብ የተሞላው ጥቅም የተሞላበት በእንደዚህ አይነት መልኩ ነገራቶችን አላህ ጀለ ጀላሉ ያስተናብራል ያስተዳድራል። አንዱን ማስተናበር የአንዱን ፋይዳና ጥቅምን መጠበቅ ካንዱ አይጠምደው አያሻግለው ጀለ ጀላሉ አንዱን
ዱዓን መቀበልና የሱን ሐጃን መፈጸም ከአንዱ አንዱን አያስረሳውም። በእንደዚህ አይነት መልኩ ነገሩን እንዳለ የሚያስተናብር የሆነ ጌታ ማ ሚን ሸፊዕን ኢላ ሚን ባዕድ ኢዝኒህ ማንም ደሞ አማላጅ የለም ኢላ ሚን ባዕድ ኢዝኒህ ከሱ ፍቃድ በኋላ በስተቀር እሱ ከፈቀደ እንጂ ማንም የሚያማልድ የለም የሚያድንም የለም ማለት ነው። ነገ የውመል ቂያማ ሸፋዓ ላይ ሸፋዓነት ላይ ሰሉ ዐለል ሐቢብ ነገሩ ከበድ አለባችሁ ወይ ተውት በቃ እርሱት። اللهم صل على زين الوجود እኔ ራሴ ይደክመኛል እንደዚህ አይነት ይሄ አቂዳ ጉዳይ ላይ ሳስተምር ኢነርጂ ነው የሚያልቀው ሰውነቴ ነው እንትን የሚለው ለምን የሆነን አካልን ለማስረዳት የሆነ ያክል ርቀት ነው የምትሄደው። ይሄ ዕልም በጣም የሰመጠ ነገር ስለሆነ እንደገና ደግሞ ስለ አላህ ዛት ማውራት በጣም ከባድ ስለሆነ ምሳሌ የሌለው እንዲህ ብለህ ማትገልጸው አይን ያላየው ዝም ብሎ ብቻ ተነግሮክ የሆነ ነገር የሆኑ ደግሞ መስፈርቶች ተቀምጦልህ ስለዚህ ነገር አውራ ስትባል በጣም ነው የሚከብደው። ሁልጊዜ ብያችኋለሁ ይሄኛ አእምሮአችን የምሳሌ አእምሮ ነው። ከዚህ በፊት የጠቀስኩላችሁ ምሳሌ አለ። የሆኑ ትልቅ ሼህ ከየመን እየመጡ ነው ብላችሁ እኔ እዚህ ጋር እንደዚህ ብዬ ብላችሁ ሁላችሁም ጭንቅላታችሁ ላይ የሆነ ሰው ስል ሰው ነው ማለት ነው። ሼህ ስላልኩ ደግሞ ዓሊም ነው ማለት ነው። ከየመን ስላችሁ የየመን ያላችሁን ኢንፎርሜሽን ጭንቅላታችሁ ላይ ያህን ሰውን ያለብሰዋል። የሆነ ስለ የመን ያላ ኢንፎርሜሽን ስለ የመን የሚያውቀው አንዱ በጥምጣም በምን ከሆነ ጥምጣም ያላብሰዋል። አንዳንዱ በሽርጥና በቢላ ከሆነ እሱን ያላብሰዋል። ከሚሰጥ ኢንፎርሜሽን ተነስቶ ጭንቅላት የሆነ ስዕል ያቀርብልሃል። ተቀራራቢ የሆነ ስዕል ሊያቀርብልህ ይችላል። ምንም ሰውዬ ሼህ ከየመን ሚለውን እነዚህን ተረጓሚዎችን ይዞ የሆነ ነገር ሊስልልህ ይችላል ጭንቅላት ላይ። ነገር ግን ሙስተሂል ሊሆን የማይችል ነገር ምንድነው? እኔ ያሰብኩትን ራሱን ሰውዬ ግን ሊስልልህ አይችልም። ከዚህ በፊት ካላየው በስተቀር ራሱን ሰውዬ ሊስልልህ መቼም አይችልም። አስቡት፣ በሰው ደረጃ ምልክቶቹን ራሱ ነግሬህ ራሱን ሰውዬን ከዚህ በፊት ካላየው በስተቀር መሳል ማትችል ከሆነ ፈከይፍ ወደ አላህ ሲኬድ ምንም አይነት ምሳሌ የሌለው ምን የሌለው በምንም አይነት መልኩ እዚህ ጋር እኮ ምሳሌ ያን ሰውዬ ስልክ ሼህ ስልክ ምሳሌዎች አሉት። ጭንቅላት ላይ ያሉ ኢንፎርሜሽኖች አሉ። ሼህነት እንዴት እንደሆነ፣ ሰው እንዴት እንደሆነ፣ የየመን ሰዎች እንዴት እንደሆኑ እነዚህን ኢንፎርሜሽን ሰብስቦ እኮ ነው የሆነ ነገር የሚስልልኝ። ያለ በለዛ ግን መቼም እንደነዚህ አይነት ነገር። ስለዚህ ወደ አላህ ሲወራ ያደክማል። በጣም ከባድ ነው፣ ውስብስብ ነገር ነው። ይኸውልህ አደራ ምላችሁ ነገር ስለ አላህ ዛት ስለ አላህ ጌትነት ቀላል ነገራቶች ይሄን ሁሉ ያደረገ ማን ነው ብለህ ታውቃለህ። ስለ አላህ ዛት ግን ማንነት ግን በቀላሉ እንዲህ እኮ ነው። በቃ ይኸው እጅህን ከፍ ስታረግ አላህ እዛ መሆኑን ታውቃለህ ምናምን ብሎ እንደዚህ በቀላል ሊያስረዳ የሚፈልግ ይሄ ስለ አላህ አይሆንም። ሊያወራ የሚችል ስህተት ነው። እንደዚህ በቀላሉ የሆነ የምትገልጸውና የምትረዳው ዛት አይደለም። ስለ ሰይዳችን ሰለላሁ ዐለይሂ ወሰለም ስለዛቸው ዛት መቻወቅን እንዴ ስንት ሚስጥር ሳይበሉ ሳይጠጡ ወለው እኔና እንደናንተ እኮ አይደለሁም እያሉ የሚናገሩ ማለት ነው። ሰባት ሰማይን እንዳለ በዛች ሰከንዶች ውስጥ ቆርጠው የመጣ ዛት ራሱ እንዴት እንደሆነ ማናቀው ነገር ስለ አላህ ስለ ፈጣሪ ስለ መላእክት አውቀናል እንዴ? ምንም እናቀው ነገር የለም እኮ የሆኑ ኢንፎርሜሽኖች አሉ። ኑር ናቸው፣ እንዲህ ናቸው በቃ ዝርዝር ጉዳይ ግን አለ የለንም። ብዙ ማናቀው ነገር አይደለም አላህን ማለት ነው። ያዛ ቀላል ጉዳይ አይደለም። ለዛ ነው የሚያደክሙ ስለዚህ እንትን ይላል ይከብዳል። ስለዚህ ሰለፎች የሄዱበት መንገድ ሰላም ነው። ቁርአን ሐዲስ ላይ የመጣን ነገር እናምንበታለን። ቶሎ ጭንቅላት ላይ የሚመጣው ከመክሉቃት ጋር የሚያመሳስልን ነገር እናስተባብላለን። እንዴት ነው ስንባል አላሁ አለም እንደመጣችሁ እናሳልፋለን። በእንደዚህ አይነት መልኩ ነው የምናምንበት። ذلكم الله ربكم فاعبدوه ይሄ እኮ ነው ጌታችሁ ፈጣሪያችሁ አላህ ተገዙት፣ እሱም ብቻ ተገዙት። አያችሁ استوى على العرش ሚለው ራሱ አያ ላይ ተጠቅሶ መጨረሻው የአላህ የጌትነቱን የፈጣሪነቱን
استوى على العرش ብሎ ምንድነው ታዲያ ذلكم الله ربكم ማወቅ ነው ጌታችሁ እኮ ይሄ ነው አላህ ጀለ ጀላል ፈዕቡዱ ተገዙት እንጂ ስለዙ ተከራከሩ ስለምናምን የለም ተገዙት ፈዕቡዱ አፈላ ተዘከሩ አትገሰጹምን ይሄን ለምንድነው አላህ ለመካ ቁረይሾች ሚላቸው ማንንም ከሚገዟቸው ወይም ደግሞ እንደ ፈጣሪ እንደ ጌታ አርገው ከያዟቸው ነገራቶች ውስጥ ማንንም ደፍሮ ሰማይ መሬትን የፈጠረው እነሱ ናቸው የሚል የለም ወለሃዳ ሰማይ መሬትን የፈጠርኩት እኔ ነኝ ብሎ የሚናገረው በሐቂቃ አላህ ጀለ ጀላሉ እንጂ ሌላ ማንም ነገራችን ላይ ይሄ እነዛ ቁረይሾቹ ሰማይን መሬትን ማን ነው የፈጠራችሁት ብለህ ብትላቸው አላህ ነው ይላሉ የሚል ብዙ አያቶች አሉ አላህ ነው ብለው የሚሉት እነሱ አማራጭ ስለሌላቸው ነው ድንጋዩ ይበሉ እንዴ ያሳፍራል ይሄ ድንጋይ እንዴት ነው ሰማይ መሬትን የሚፈጥረው ነገር ግን አላህን ብቻ ይሄን ሁሉ የፈጠረው ታዲያ አላህ ከሆነ አላህን ተገዙ ሲባሉ አይ እነዚህንም እንገዛለን ይጠቅማሉ ይጎዳሉ የሚል እምነት አለ የሚጠቅመው የሚጎዳው እኮ ሰማይ መሬትን የፈጠረ ነው በዚህ ምክንያት የቁረይሽ ሰዎች በምን ያምናሉ በሩቡብያ ያምናሉ ነገር ግን በኡሉህያ አያምኑም ምናምን ይላሉ ሰማይ መሬትን የፈጠረው አላህ መሆኑን ያምናሉ ነገር ግን ሊገዙት የሚገባ ግን እነዚህም ይካተታሉ ስለዚህ በሩቡብያ ያምናሉ የሚባለው ዝም ብሎ ወሬ ፍርዓውን እኔ ሰማይ መሬትን እኔ ፈጥሬያለሁ ብሏል እንዴ ፍርዓውን ብሏል አላለም ምንድነው ያለው ልትገዙኝ የሚገባው ግን እኔ ነኝ ብሏል ያን አገላለጹን ግን ሲገልጽ ምንድነው ያለው አና ረቡኩም ለዓላ ሩቡብያና ኡሉህያ የሚለያይ ነገር ቢሆን ኖሮ አና ኢላሁኩም ለዓላ ነበር ማለት ያለበት እኔን ብቻ ነው መገዛት ያለባችሁ ሲላችሁ አና ረቡኩም ለዓላ ነው ይላችሁ ሩቡብያ ማለት ነው እኔ ነኝ ረባችሁ ግን ምንድነው ሙራዱ መገዛት ያለባችሁ እኔን ነው እንጂ ፈጣሪያችሁን የነሱ ራሱ ፈጣሪ ነኝ ይያል አይደለም የሰማይና የመሬትንም ፈጣሪ ነኝ ይያል አይደለም ግልጽ ነው እኔ ነኝ ፈጣሪ ያለ ሳይሆን እኔን ተገዙኝ ያለ ነው አገላለጹ ረብኩም ለዓላ ነው ይሄ ሩቡብያና ኡሉህያ